የምታውቁት በረጅም ጊዜ ለአማራ ፕሬዝዳንት ሆኖ ሲያገለግል የነበረ የውጭ ጉዳይ ሚኒስቴር ሆኖ ሲያገለግል የነበረ አቶ ደጎ አንዳርጋቸው ታሪካዊ ንግግር ያደረገበት ታስታውሱ እንደሆነ ፓርላማ ላይ ነው። ይህን ፎቶ ያመጣሁላችሁ ወደዚህ ውስጥ ልገባ ብዬ አይደለም። ከዚህ ውስጥ መግባት አያስፈልገኝም፣ ግን ሰው ከፍም ዝቅም እንዳለ ለማየት ነው። አንዳንድ ጊዜ አጠቃቀማችን ካላወቅንበት ብዙ ነገሮች እንትን ይላሉ። በዚህ አባት በአቶ ደጎ አንዳርጋቸው እኔ የኮርቻለሁ እንጂ አላፈርኩበት። ለምን ብላችሁ ጠይቁ። የቀበሌ ሰራተኛ ሚኒሻ ሌባ ሆኖ አገርን እየቦጠቦጠ በሚበላበት ጊዜ እሱ ግን በመልስ ጊዜም በአብይ መንግስትነትም አገልግሏል። አሁን ከዛ ስልጣኑ ወርዶ በአሜሪካ ምድር ላይ ባርኪንግ የመኪና መቆሚያ ላይ ሲሰራ የተገኘ ቪዲዮውን ያዋረደ መስሎት ያነሰው ቪዲዮ ቀርጾ ሶሻል ሚዲያ ላይ ከትናንት ወዲያ አነጋጋሪ ሆኗል። ሰው አይደለነ ከፍም ዝቅም ማለት እንዳለብን እናውቃለን። ገንዘብ ሲኖራችሁ አጠቃቀሙን ካላወቃችሁበት መውረድም እንዳለ ማጣትም ማግኘትም እንዳለ ከፍም ዝቅታም እንዳለ ይታወቃል። ብዙዎቹ ግን አናውቀውም። ይሄ ሰው እንግዲህ ቪዲዮውን ሲያስተላልፍ የነበረ እሱን ያዋረደ መስሎት ባርኪንግ ላይ ስራ እየሰራ ስላየው በአሜሪካ ምድር ላይ በፊት ጠቅላይ ሚኒስትር አብይ አህመድ ተከታይ ሚኒስትር ሆኖ የውጭ ጉዳይ ሚኒስትር ሆኖ ሲያገለግል የነበረ በአማራ ሕዝብ ደግሞ ፕሬዝዳንት ሆኖ ሲያገለግል የነበረ አቶ ደጎ አንዳርጋቸው አሜሪካ ላይ ባርኪንግ ላይ ሲሰራ በመታየቱ ስድብ መስሎት ነውር መስሎት ቪዲዮ ቀርጾ በቲክቶክ ሶሻል ሚዲያ ላይ ልኳል። ግን ይህን ሰውዬ እኔ የኮራውበት ምን መሰላችሁ? ከፍም እንዳላችሁ ዝቅ ብሎ ሰርቶ መተዳደር እንደሚችል እንደሌላው ቢሆን ገንዘብን ሞጥጥ አድርጎ በልቶ እንኳን ለራሱ ለሌላ የሚተርፍ በአሜሪካ ቤት ያላቸው፣ በካናዳ በአውሮፓ ሀገር ቤት ያላቸው ልጆቻቸውን የሚያስተምሩ ገንዘባቸውን በሌላ ሀገር አስተላልፈው የኢትዮጵያን ምድር የኢትዮጵያን ሕዝብ እየቦጠቦጡ የሚቀመጡ ብዙዎች አሉ። ታውቃላችሁ፣ ባለ ገንዘቦች ያላቸው የሚጨፍሩ። እሱ ግን ሲሰራ ነው የታየው፣ ሲሰራ ነው የተገኘው። ይሄ አሁን ምንድን የሚያሰድብ ኑሮት ነው እያወራ ሰዓት ከሞላ ስንት ነው የምከፍል፣ ስንት ደቂቃ ከቆየ ነው የምንከፍል እያለ ቪዲዮውን በቲክቶክ ሰፈር ሲያሰራጭ ነበር ማለት ነው። ግን እሱ እውነተኛ መሆኑን ሀቅን ተከትሎ መሄዱን ሌባ አለመሆኑም የኢትዮጵያን ሕዝብ አለመዝረፉን የሚያሳይ እንጂ የሚያስነውር አይመስለኝም። እኔ በጣም ገረመኛል ሲያስተላልፉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ከዚህ ነገር ብዙ ነገር እንማራለን ብዬ እንጂ በዚህ ውስጥ መግባት ፈልጌ አይደለም። ይሄን የሚፈተፍት ብዙ አለ፣ ፖለቲከኞች ማለት ነው። እኔ ፖለቲከኛ አይደለሁም፣ እዚህ ውስጥ መግባትም አልፈልግም። ግን እኔ ያመጣሁት እንደ ሀሳብ ምን መሰላችሁ? ከፍታ ከፍ እንዳለ እንዳንኖር፣ ደስታ ደስተኛ ኑረ ሁነን በዛው እንደማያልፍ አንድ ጊዜ ከፍ አንድ ጊዜ ዝቅ እንደምንል መውረድም ከፍ ማለትም እንዳለ ከፍታም እንዳለ ዝቅታ እንዳለ ያየሁበት የተማርኩበት ነው። አንዳንድ ጊዜ ከደህና ቦታ ኖራችሁ እኛ እንኳን በአቅማችን ስደት ላይ ሆነን ኢትዮጵያ ዝቅ ብለን ለመስራት ብዙ ሰዎች እንትን የሚላቸው ሀሳብ የሚሆናቸው የሚጨንቃቸው ከዚህ ሽንት ቤት ስናጥብ እንደነበረ ተረስቶ ኢትዮጵያ ላይ ጉልት ገበያ ላይ ከታየ ሽሙጥ ጥጫም የሆነበት ስድብ ያለበት ከአረብ ሀገር ኑራ እንዴት ወርዳ እንትን አለች የሚባልበት ሀገር ነው ማለት ነው። እንኳን አብሮ ከአሜሪካ መንግስት ጋር አብሮ ሲወያይ የነበር የአማራ ክልል ፕሬዝዳንት የነበር የውጭ ጉዳይ ሚኒስተር የነበር በሁሉም ነገር ላይ እየሄደ አብሮ ከተለያዩ መንግስቶች ጋር ተገናኝቶ የሚወያይ ሰው የነበር በአሜሪካ ምድር ባርኪንግ ይሄ የመኪና መቆሚያ ላይ ስሙን አላውቀውም፣ ፓርኪንግ ነው ማን የሚባለው ላይ ሲሰራ ሲታይ
ይህም ፎቶ አንስቶ በቪዲዮ ቀርጾ እያወራ የላከው ሰውዬ ያዋረድክ መስሎህ ነው ወይስ ሰውየውን ለማድነቅ ነው? አደንቅሃለሁ፣ በጣም ጀግና ነህ፣ ከዛ ስልጣን ኑረህ ከዚህ ስራ ስላገኘው ኮርቸብሃለሁ ለማለት ነው ወይስ ለመሳለቂያ ነው ቪዲዮውን የለቀከው ለማለት ያህል ነው? አንዳንድ ጊዜ ከፍ ስትሉ ዝቅታ ማሰብ አለባችሁ። ስልጣን ይሄዳል ይመጣል። ይሄ እንግዲህ ከስልጣኑ ወርዶ ብዙ ሰዓት ድምፁ ሳይሰማ የቆየ አሁን እንግዲህ በሆነ ወቅት ሰዓት ትናንትና ስንት ሰዓት ላይ ነው ይሄ ቪዲዮ ሲዘዋወር ያየሁትና ገረመኝ። ለኛ ያስተምረናል ያልኳችሁ ለምን መሰላችሁ? ብዙ ሰዎች እኔ እንደ ራሴ አድርጌ ነው የማስበው። ስደት ላይ ኖረን ተመልሰን ብዙ ልጆችም ያጋጠማቸው ስላለ ገንዘብ አጥተው በቤተሰብም ይሁን ብቻ ወሆነ ነገር እጃቸው ላይ ገንዘብ የለም፣ የሚሰሩበት የለም፣ ቤተሰብም አያቀምስም። ያላችሁን እድሜ ነው እንትን የሚለው ያላችሁን የሚመስላቸው በፊት ስትሰጡት ነበር አይደለ? በዚህ ነገር እንደዚህ አሸዋ እየተሸከሙ ምን እያሉ የሚሰሩ ሰዎች፣ ጉልት ገበያ የሚሰሩ ሰዎች በጣም የሚሰደብበት ስለማውቅ ነው ይህን ያመጣሁት እንጂ ከዚህ ውስጥ እኔ ብዙም ይፈተፍታል ችሎታ ያላቸው የሚፈተፍቱ ለአንድም ለምንም አድርገው ድብልቅልቅ የሚያደርጉት ግን እኛ የት ላይ ነን ነው። እስኪ ከዚህ ምን ትማራላችሁ? እኔ ብዙ ነገር ተምሬያለሁ። ይህን ነገርም አውቃለሁ በራሴም ሳላየሁት በቤተሰቦች በእናት አባቴ መኖርን ማግኘትንና ማጣትን ስላየሁት እኔ የተማርኩ ነኝ ብዬ ነው የማስበው። በማን በቤተሰቦች በፊት ያልነበራቸው በሰው ገንዘብ ባራጣ የሚሰሩ በጣም ስቃያቸውን ያሳለፉ እናት አባቶች፣ ከዛም በኋላ ደግሞ ያንን ነገር አልፎ የራሳቸው ገንዘብ ኑሯቸው ቤት ኑሯቸው ልጅ ወልደው ደግሞ እየዳሩ እያስተማሩ የሚኖሩ እንደዛ ብለው ፏ ብለው እንግዳ የሚቀበሉ የደከመውን የሚያሳርፉ ለራበው የሚያበሉ ለተራዘው የሚያደርሱ ቤተሰቦች ሆኑ ማለት ነው። አልሐምዱሊላህ። ከዛም በኋላ ደግሞ ከ2012 በኋላ ደግሞ የመጀመሪያው ድህነት፣ የመጀመሪያው ማጣት፣ የመጀመሪያው ችግር አሁን ደርሶብናል ሁላችንም ማለት ነው። ሁሉም ቤተሰብ አንደኛ በጦርነቱ ምክንያት ሰላም አለመኖሩ ምክንያት ያላችሁን ነገር እንዳለ ይወድምባችኋል። ሁለተኛ ቤተሰብ ሰላም ከሌለ ከሀገር ሲለቀቅ ራሳችሁንም ገንዘባችሁን ነው የምታጡት። ያን ነገር ማጣትን ማግኘትን በእኔ እድሜ አይቼዋለሁ። ኑሯችሁ ስታበሉ ስታጠጡ ስትረዱ የነበራችሁ ሰዎች እንደገና ወርዳችሁ ደግሞ ለራሳችሁ መሆን ሲያቅታችሁ አይቼዋለሁ። ግን አልሐምዱሊላህ ጤና ካለ ወድቆ መነሳት እንዳለ ደግሞ አይተንበታል። ከዚህ ከመሪው ሳንሄድ ከፕሬዝዳንቱ ሳንሄድ ከውጭ ሚኒስተር አቶ ደጓ እንዳርጋቸው ሳንሄድ በራሳችን በእኛይቱ አቅም እንኳን ከፍታና ዝቅታን እኔ አይቻለሁ፣ እማራለሁ። ከፍ በማለቴ አልኮራም፣ ዝቅ በማለቴ ደግሞ አልፈራም። ማግኘት ማጣት ከዚህ ምድር ላይ እንዳለ በደቂቃዎች ደስ ብሏችሁ በብዙ ወቅቶች ደግሞ ጭንቀት፣ ችግር፣ ሀዘን እንዳለ አይቼበታለሁ በእኔ በራሴ እድሜ ማለት ነው። እና መኩራራት አያስፈልግም። ከዚህ ምድር ላይ መኩራት ያለብን ወደ አኼራ ሄደን የጀነትን ቦታ የዘላለም የማይቀያየረውን ያንን ከአላህ ፊት ጋር ስንገናኝ ጀነትን ስንጎናጸፍ ብቻ እና ብቻ ነው። ከዚህ ምድር ላይ ከፍታም ዝቅታም እንዳለ እኔ በራሴ በቤተሰቦች በራሳችን አይቼዋለሁ። አሁን ደግሞ በዚህ ፕሬዝዳንት የአማራ ክልል ፕሬዝዳንት የውጭ ጉዳይ ሚኒስተር በሆነው በአቶ ደጓ አንዳርጋቸው ሰሞኑን በቲክቶክ በአሜሪካ ምድር የመኪና ማቆሚያ ቦታ ላይ ሲያስተናግድ ስራ ሲሰራ ተገኘ ተብሎ ወዲያና ወዲህ ሲደረግ ቲክቶክ ሰፈር ላይ ገብታችሁ እዩት። ጋዜጠኛው፣ ፖለቲከኛው፣ እንደኛ የመዳም ቅመሙ ሁሉም በቃ ወዲያና ወዲህ እንዴት ከዚህ ቦታ ወደዚህ ተከሰከሰ፣ እንደዚህ አይነት ቦታ እንዴት ተገኘ፣
እያሉ ያሉ ብዙ ሰዎች ድምጻቸውን አጥፍተው ሰላምን ፈልገው የሚኖራሉ። የሰውን ገንዘብ ሰው እያለቀሰ በሰው ደም የሚጋፈፍ ገንዘብ ሰላም አይሰጣችሁም። በነገራችን ላይ አሁን ላይ ኢትዮጵያ ያለ ሰው ባርነት የለም፣ እኛ በፊት አልተገዛንም እየተባለ በየዓመቱ የአድዋ እንትን እየተባለ የሚከበረው እስካሁን ድረስ እኛ እየተገዛን ነው ያለ። እንዴት ነው የምንገዛው? አንደኛ እኛ የት ነው ያለ ነው? የኢትዮጵያ ወጣት የት ነው ያለው? ስደት ላይ ነው ያለ። ይሄ ሽያጭ አይደለም፣ መገዛት አይደለም። ሁለተኛ ደግሞ ከሀገራችን ላይ ማን ነው የሚመራው ያለ? በብድር ተቆሻጥላ ያለሽ ሀገር ማን ነው ያለ? የማን ድርጅት ነው? የማን ካምፓኒ ነው ኢትዮጵያ ምድር ላይ ያለ? ይሄን አስተውሳችሁታል? ቻይና እኮ እየተቆጣጠረሽልን ነው። በብድር የስራ እድል እየፈጠርኩ እያለሽ ኢትዮጵያን አንድ ባንድ ቦታዋን ይዛለች። ነገ ማልዳ ማን ነው? ወጣቱ እየተሰደደ ነው ያለ። በጦርነት የሚሞተው እየሞተ ነው ያለ። ስደት የሚወጣው በስደት ላይ እያለቀ ነው ያለ። ሽማግሌዎችም ደግሞ እንደምታያቸው ስቃይ ላይ ነው ያሉት። ያን ዛዲያ እስኪ ከእናንተ እና ኢትዮጵያ ላይ ያለ ነገር የአድዋ ድል ለጣሊያን አልተገዛንም። የኢትዮጵያ ምድር ናት ለጣሊያን ያልተገዛች የሚባለው እኛ አሁን ለተለያዩ ሀገሮች ተሽጠናል። ወጣቱ በስደት በጦርነት አልቋል። ሀገራችን ደግሞ የሚመራት ካምፓኒ በኦንላይን የሚሆን ከምድር ላይ የሚሆን ማን ነው የሚሰራ ያለ? ባለሀብቱ ሰላም የሌለ ሲሆን ወጥቶ ሌላ ሀገር የሚሰራ ያለ። የደሃ ልጅ ይሰደዳል፣ ይሞታል። ባለሀብቶቹ ደግሞ ወጥተው በሚችሉት አሜሪካ በቃ ሰላም ካለው ሀገር ነው የሚሰሩ። ባለሀብቱ ሀገር ካልሰራ ወጣቱ መስራት ካልቻለ እንደዚህ አይነት ሽያጭ ባርነት ሽያጭ የለም ኢትዮጵያ ምድር። በድሮ ታሪክ ዝም ብሎ ባልሆነ ነገር ፉከራ ብቻ እንጂ እኛ በየአረብ ሀገሩ ነው ያለን። አረብ ሀገር ለመምጣትም ስንት ወጣቶች እየተላለቁ ያለ በባህር በህገወጥ ሆነ በምንም ሆነ ህጋዊ መጥቶም ደግሞ በሰላም የሚሰራው ከስንት አንድ ነው። አንድ ጊዜ በሊቢያ ይወጣል፣ አንድ ጊዜ በሱዳን ይወጣል፣ አንድ ጊዜ በየመን ይወጣል። ወጣቱ አልቋል። ሁለተኛ የሀገሩ ሰላም አለመኖር ወጣቱ በጦርነትም ሆነ በመታገት በመታፈንም ሆነ እርስ በርስ እየተላለቀ ባለበት ሀገር እኛ ለማንም አልተገዛንም። የአድዋ ድል እያልን በየዓመቱ ክብር እናከብራለን። ግን እየተሸጥን ነው ያለ። አንድ ሰው በ1 ሚሊዮን በ2 ሚሊዮን የሚሸጥባት ሀገር እንደበግ አልተገዛንም ብለን ማውራቱ አስፈላጊ አይደለም። ይሄን ይዤላችሁ የመጣሁት ፉከራው፣ ሽለላው ተግባር ላይ የሌለን ነገር ማውራት ብቻ እንጂ ምንም ነገር እንደሌለ ኢትዮጵያ ምድር ላይ የሚያሳይ ነው። ስራ ክቡር ነው። አቶ ደጉ አንዳርጋቸው በአሜሪካ ምድር ከዚህ ቦታ ላይ መገኘታቸው የሚያሰድብ ሶሻል ሚዲያ ላይ አነጋጋሪ የሚሆን አይደለም። ሀቅነታቸውን የኢትዮጵያን ሕዝብ አልዘርፍም፣ የኢትዮጵያ ሕዝብ እየሞተ በእኔ በፕሬዝዳንት ሁኜ እየሰራዊ ሕዝቤ ወገኔ ሲያልቅ አላይም፣ እፎይ ብዬ ቢያንስ ህይወቴን አትርፌ ከደሙ ነፃ ሁኜ ልኑር ብሎ ዝቅ ብሎ መስራቱ ያኮራል እንጂ አያሽማቅ። ይህም ቪዲዮ ቀርጸ የላክ ሰው ግን ራስህን ዞር ብለህ ጠይቅ፣ ራስህን መርምር። ለእኛ ደግሞ ትምህርት ሰጥተህናል፣ እናመሰግናለን። ሀቅነቱ አንዳንድ ጊዜ ሳትፈልጉ አላህ በራሱ ጊዜ ሰውን ስበብ አድርጎ ሊያወጣላችሁ ይችላል። ዘርፎ ቢሆን አብሮ አሁን ባለው እንትን ሂዶ ቢኖር ሱፉን እንደገደገደ ከፓርላማ ላይ ገብቶ ሲተች ወይም ሀሳብ ሲሰጥ ይገኝ ነበር። እሱ ግን ከዚህ ውስጥ ሸሽቶ ባርንክ ላይ አሜሪካ ምድር ላይ እየሰራ መገኘቱ ስንት ደቂቃ ሲቆይ ነው የምከፍለው? ይህን ያህል ደቂቃ ከቆየህ ነው እንጂ አሁን እንኳን ከወጣህ አትከፍልም እያለ በቅንነት እያናገረው ኢትዮጵያዊ መሆኑን
ሁላችሁንም አመሰግናለሁ። ከዚህ ምን ተማራችሁ የሚለውን ለማስተላለፍ ያለው የተማራችሁትን በኮሜንት አስቀምጡ። እንማርበታለን በሚል ነው እንጂ ፖለቲከኛም አይደለሁም ምንም አይደለሁም። ይህ ነገር ግን ለእኛ ትምህርት ይሆነናል። ከፍም ዝቅም እንደምንል የሚያሳይ ነገር ነው። ትናንት ፕሬዝዳንት ነበሩ። አሁን ደግሞ ከመኪና ማቆሚያ ላይ እየሰሩ ሲታዩ ቪዲዮ ተቀርጾ የተለቀቀባቸው አቶ ደጉ አንዳርጋቸው የአማራ ክልል ፕሬዝዳንት የውጭ ጉዳይ ሚኒስትር የነበሩ ናቸው ማለት ነው። እና ከዚህ ምን ተማራችሁ የሚለውን እንትን ለማለት ያህል ነው ይዤ የመጣው እንጂ ለዚህ የሚፈተፍት ብዙ ፈትፋች አለበት። ግን እኛ ምንድን ነው የተማርንበት? እስኪ እናንተ የተማራችሁትን በኮሜንት አስቀምጡ። ኮሜንት ላይ እሱን ሀሳብ እንድትሰጡ ነው። ሁላችሁንም አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ለምታደርጉ ሁሉ ሁላችሁን አመሰግናለሁ። ባይ ደረጃ እየወረድኩ ዕቃ ይዤ እሺ ሸር ላይክ አድርጉ ውዶች።